የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት የባቡር ትኬቶችን በቴሌብር መቁረጥ የምንችልበትን ሁኔታ አመቻችቷል። በመሆኑም ከዚህ በኋላ የባቡር ትኬት ለመቁረጥ መሰለፍ አይጠበቅብንም። ካለንበት ቦታ በማንኛውም ቀንና ሰዓት የአዲስ አበባ ቀላል ባቡር ትራንስፖርት ትኬትን ለራሳችን ወይም ለሌላ ሰው በቴሌብር ሱፐር አፕ መቁረጥ እንችላለን። ያንን ለማድረግ ወደ ቴሌብር ሱፐር አፓችን በዚህ መልኩ ሎጊን ካደረግን በኋላ እዚች ጋር ክፍያ ወይም ፔመንት የምትል ኦፕሽን አለች። እሷን ፕረስ እናደርጋታለን። ክፍያ ወይም ፔመንት የምትለዋን ኦፕሽን ፕረስ እንዳደረግን እዚህ ጋር እንደምትመለከቱት የተለያዩ ክፍያዎችን መፈጸም የምንችልበትን ኦፕሽን ይሰጠናል። የፍጆታ ክፍያ፣ የትራንስፖርት አገልግሎት ክፍያ፣ የመዝናኛ ክፍያ፣ ኢኮሜርስ እና ሌሎችም ክፍያዎችን መፈጸም የምንችልበትን ኦፕሽን ይሰጠናል። እዚህ ውስጥ ካሉት ብዙ አማራጮች ኢቨንትስ ኤንድ ቲኬት ወይም ደግሞ ዝግጅትና ትኬቶች የሚለውን እንመርጣለን። እሷን ፕረስ እናደርጋታለን። ዝግጅትና ትኬቶች ወይም ደግሞ ኢቨንት ኤንድ ቲኬትስ የምትለዋን ፕረስ አድርገን እንደከፈትናት እዚህ ጋር ለተለያዩ ነገሮች ትኬት መቁረጥ እንድንችል ኦፕሽን ይሰጠናል። ከዛ ውስጥ የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት የሚል አለ። እዚህ ጋር እንደምትመለከቱት የአዲስ አበባ ቀላል ባቡር የሚል አለ። እሷን ፕረስ እናደርጋታለን። እዚህ ጋር የምትመለከቱትን ፕረስ አድርገን እንከፍተዋለን። የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት የሚለውን እንደከፈትነው ወደዚህ ፔጅ ይወስደናል። እንደምትመለከቱት የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ይላል። ከሰኞ እስከ እሁድ ከጠዋቱ 12 ሰዓት እስከ ምሽቱ 4 ሰዓት ድረስ ባቡሩ አገልግሎት እንደሚሰጥ ይናገራል። ትንሽ ወደ ታች ስክሮል ስናደርግ ደግሞ ስለ ባቡር አገልግሎቱ ወይም ደግሞ ስለ አዲስ አበባ ቀላል ባቡር ትራንስፖርት አገልግሎት የተወሰነ መረጃ ይሰጣል። እሱን እናነባዋለን። እሱን ካነበብን በኋላ ቀጣይ ወይም ደግሞ ኔክስት የሚለውን እንጫናለን ማለት ነው። ከዛ በኋላ እዚህ ጋር የሚሰጠው አማራጭ አለ። ትኬቱን እንመርጣለን። መግዛት የፈለግነውን ትኬት ማለት ነው። ከዳግማዊ ምኒልክ ወደ ቃሊቲ፣ ከቃሊቲ ወደ ዳግማዊ ምኒልክ፣ ከጦር ኃይሎች ወደ አያት፣ ከአያት ወደ ጦር ኃይሎች የምንፈልገውን አንዱን እንመርጣለን። ለምሳሌ ከጦር ኃይሎች ወደ አያት መሄድ የምንፈልግ ከሆነ እሱ ላይ ፕረስ አድርግና የትኬቱን ብዛት ወይም ደግሞ ነምበር ኦፍ ቲኬትስ እንዳስገባ ይጠይቀኛል። አንድ ቁጥር አስገባውለት። አንድ ሳስገባ አንድ ቲኬት መግዛት ፈልጊያለሁ ማለት ነው። ዋጋው 20 ብር እንደሆነ ይነግረኛል። ሁለት ባረገው ደግሞ ሁለት ቲኬት መግዛት ፈልጊያለሁ ማለት ነው። ዋጋው 40 ብር እንደሆነ ይናገራል። ለጊዜው አንድ ቲኬት ይበቃኛል። ለሌላ ሰው መቁረጥ የምንፈልግ ከሆነ ደግሞ ለሌላ ይግዙ ወይም ደግሞ ባይ ፎር አዘርስ የሚል አማራጭ ይሰጠናል። እቺን በተን ፕረስ አድርገን ኦን እናደርጋታለን። ለሌላ ሰው የምንገዛ ከሆነ ስልክ ቁጥሩን እዚህ ጋር እናስገባለን። የምንገዛለትን ሰው ስልክ ቁጥር እዚህ ጋር እናስገባለን። ከዛ ማስታወሻ የምናስቀምጥ ከሆነ ማስታወሻውን እዚህ ጋር እናስገባና ይክፈሉ እንለዋለን ማለት ነው። ለጊዜው ለራሴ ልግዛ አንድ ቲኬት መግዛት ፈልጊያለሁ። እዚህ ጋር እሱን ካስገባው በኋላ ማስታወሻ ማስገባት ከፈለኩኝ አስገባለሁ። ከዛ ፔ ወይም ደግሞ ይክፈሉ የምትለዋን እጫናለሁ ማለት ነው። ፔ ወይም ይክፈሉ የምትለዋን እንደተጫንኩ 20 ብር ልከፍል እንደሆነ እያሳየኝ ነው። ካለኝ ቀሪ ሂሳብ ላይ ቆርጦ እንደሚወስድ እየነገረ ነው። ለመክፈል ወይም ደግሞ ፔ የምትለዋን ድጋሜ ጫንና የቴሌብር አካውንቴን ኮድ አስገባለሁ ማለት ነው። ስለዚህ ኮዱን ካስገባሁለት በኋላ ገንዘቡን ቆርጦ ይወስዳል ማለት ነው። ወዲያውኑ ሜሴጅ ተልኮልኛል። እንደምትመለከቱት ወደ ከሌ አዲስ አበባ ላይት ሬል ትራንስፖርት ሰርቪስ ኢንተርፕራይዝ ትኬት ግዢ 20 ብር ፈጽመዋል ይላል። ያንን ያሳየኛል። የገዛውትን ትኬት ማግኘት ከፈለኩኝ የት ነው የሚሄደው? ቀጥታ እዚሁ የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት የሚለውን ከቴሌብር ላይ ከከፈትኩ በኋላ የኔ ትኬቶች የምትለው ላይ ወይም ደግሞ ማይ ትኬትስ የምትለው ላይ እዚች ጋር ፕረስ አድርገን የቆረጥናቸውን ትኬቶች ያሳየናል። ይሄን ፕረስ አድርጌ ዲቴይሉን ማየት ብፈልግ እንደዚህ ያሳየኛል ማለት ነው። የመጠቀሚያ ኮድ አለው እዚህ ጋር QR ኮዱንም በዚህ መልኩ ይሰጠኛል። ይሄንን አሳይቼ መስተናገድ እችላለሁ ማለት ነው። የቆረጥኩበት ቀን እዚህ ጋር አለ። መጠቀም አለመጠቀሜንም የሚያሳይ ነገር አለ እዚህ ጋር። ጥቅም ላይ የዋለ ይልና 0 ይላል። የቀረው አንድ ትኬት ነው። ጠቅላላ ትኬት አንድ ነው የተገዛው። ስለዚህ ይሄንን አሳይተን መስተናገድ እንችላለን ማለት ነው። ስለዚህ በዚህ መልኩ የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎትን ትኬት ካለንበት ቦታ ሆነን ያለምንም ችግር ያለምንም ሰልፍ መቁረጥ እንችላለን ማለት ነው። ይጠቅማችኋል ብዬ አስባለሁ። እንደወደዳችሁ ተስፋ አድርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ወቅታዊና ጠቃሚ መረጃዎችን እናቀርብላችኋለን። እናመሰግናለን።